አንተ ማውጣት አችልም ልንገርህና የሌለ ነገር ሰርች በማድረግ ጊዜ አላባክንም ብራዘር። አይ ካልመጣን ውሸተኛ አሉና እኮ የለም አልኩ ብራዘር። ካለ ግለጠውና አሳየን። ለለጥ ስክሪንሾት አድርጌ ብለጥፈው ደግሞ ያው እንትን እንዴት ዊኪፒዲያ ላይ ወይም ጎግል ላይ ካታኮምብ አይከን ስትልኩ የመጀመሪያው ሴንቸሪ በነበሩት የሮም ክርስቲያኖች ዋሻ ላይ የነበሩት እንትን በደንብ አለ። የጌታችን ኢየሱስ አምላካችን እግዚአብሔር እንደዚህ ነው ብለው ስለው ለዛ ስል አምልኮ ያቀርቡ ነበር ይላል። አምልኮ ለስል አምልኮ ይቀርባል እንዴ? ለስላሴ ስል አሰግድም እንዴ? አምልኮ አታቀርብም እንዴ? ለስላሴ ስል ለስላሴ ነው የምሰግደው፣ ለወረቀቱ አይደለም ብያለሁ። ለስላሴ ስለ ወረቀት ማን አወራ? ለስላሴ ስዕል አምልኮ ታቀርባለህ ወይስ የጸጋ ስግደት ነው የምትሰግደው? ለምን ነው የምጸጋ? ምን ለስዕሉ አይደለም ለባለቤቱ ነው የጠየቅኩ። ለስላሴ ስዕል አልሰግድም። አምልኮ አንዴ እኮ ለስላሴ ስዕል አንዴ ስማ፣ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? አልሰግድም። ማስረጃ አስተን በቤተክርስቲያናችሁ ውስጥ ለስዕላቶች እንደማሰግዱ ማስረጃ አምጣ። አንተ ማስረጃ አምጣ። የትኛውንም ቦታ አንተ ለዛ ስል ማስረጃ አስተኝ። እኔ እሰጥሃለሁ። እኔ ስላለኝ ነው። እኔ በማስረጃ ነው የማወራው። አንተ ማስረጃ አስተኝ። አፍት ነው ለስዕል አንሰግድም ብለሃል። ማስረጃ አስተኝ። ለስዕል ይሁን እኔ የምልህ አንድ ለስዕል ስታቀርብ ለስዕል እንደማሰግዱ ማስረጃ ስጠኝ ብራዘር። እንዴ ተው አታድክመን። በቃ መግለጥ እኮ ነው። ማስረጃ አስተኝ። ማስረጃ አስተኝ። ቀላል እኮ ነው ብራዘር። ማስረጃውን ዞሮ መጥፋትም አልችልም። አንድ ጥቀስ መጽሐፍ እንገልጥላለን። አንተ ማስረጃ ስጠኝ እስቲ እኔ እንዳምን። ለማርያም ስዕል አትሰግድም? ይኸውልህን ለስዕል ስሰግድ ምሰግድ ግን ጣዖት አይደለም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። ነገርኩህ እኮ ስዕሉ አልነገርከኝም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። ገና ነው። ለምኑ ነው ምናምን አይደለም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። እሰግዳለሁ። እሺ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? እሰግዳለሁ። ቅድም ምን አለን? ለስላሴ ስዕል አልሰግድም ብሎ ዋሸ ቅድም። አሁንም እኮ ነገር ቆይ አንዴ አንተ ይኸውልህ ሚስር ፕሬዘንት እያደረግህ አንድ ነገር ቆይ አንድ መጀመሪያ ከስር ከመሰረቱ ልንገርህ። ቆይ መጀመሪያ ስሜት ያያቱ ነው አይደለም? ቆይ አንዴ ስሜት ያያቱ እሺ ለስላሴ ስዕል የምሰግደው የጸጋ ስግደት ነው የአምልኮ ስግደት ነው? ለስዕሉ ባለቤት ነው የምሰግደው። ለስላሴ ስዕል የምሰግደው የአምልኮ ነው ወይስ የጸጋ ነው ነው ያልኩ። የምሰግደው ለወረቀቱ አይደለም። አንተ ግዴታ ስለ ስዕሉ ነው ያወራ። ስለ ወረቀት አላወራውም። እኔ ስለ ስዕሉ ነው ያወራሁት። የምሰግደው ለስላሴ ስዕል የአምልኮ ነው ወይስ የጸጋ ስግደት ነው ነው ያልኩ። የጸጋ ነው የአምልኮ ነው። እኔ ስላሴን ይኸውልህ ግዴታ እኮ በስዕሉ ፊት ሁኜ አይደለም የምሰግደው። እግዚአብሔርን ባገኘሁት የትኛውን ቦታ ሁኜ። አይዞ ብራዘር፣ እያወራን ያለ ነው እሰግድለታለሁ ስላልከው ስግደት ነው፣ ስዕል ነው። ለስዕሉ የምሰግደው የጸጋ ስግደት ነው ወይስ የአምልኮ ስግደት ነው ጥያቄው። ለስዕሉ ለወረቀቱ አይደለም የምሰግደው። ለወረቀቱ አልጠየቅኩም ብራዘር፣ አታጭበርብር። ስለ የጠየቅኩ ለስዕሉ ነው። ለስላሴ ስዕል እሰግዳለሁ ብለሃል። ለስላሴ ስዕል የምሰግደው ስግደት የጸጋ ነው ወይስ የአምልኮ ነው እንዴ? ለአምላክ የጸጋ ነው የሚሰገደው እንዴ? አንተ መልስልኝ። የጸጋ ነው ወይስ የአምልኮ ስግደት ነው ለስላሴ ስዕል የምሰግደው? ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ። አምላኬ ነው እያልኩ አይደለ? እንዴት ወደ መልስ ለአምልኮት ነው እንጂ የሚሰገድ ለምንድን ነው የሚሰገድ? ቴንክ ዩ። አየሁ
ለምን አልክ? አሁን አመንክ። አይ አንዳንዴ አትታገል። ለምታምነው ነገር ብዙ አታከመን። ቆይ አይደለም ይኸውልህ አንተ ስላልክ እኮ ማለት ነው። አንዴ ቆይ አንዴ ይኸውልህ እስከ መጀመሪያው ጀምርና እዚህ ጋር ከመድረስ በፊት ብራዘር አይዞ ብራዘር። አሁን ይኸውልህ አሁን አንተ እኮ ለስላሴ ስዕል ቆዳጅ ለስላሴ ስዕል የአምልኮ ስግደት እሰግዳለሁ አልክ። ጥሩ አየህ፣ ነግሬሃለሁ። ለስዕሉ ባለቤት ብያለሁ። ለስዕሉ ባለቤት ብያለሁ። ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። እሰግዳለሁ አልክ። ስሰግድ ለስዕሉ ባለቤት ለዚያ ለሚወክለው አካል ነው ብያለሁ። እንዴ ወዳጅ፣ ለስላሴ ስዕል ሳትሰግድ ነው ለስላሴ የምትሰግደው? ኢንቴንሽናሊ ማለት ያለብህ ማለት ያለብህ በስዕሉ ፊት ሆኜ እኮ የሚታሰበኝ ወይም እናንተን በህሊና የማስበው ለስዕሉ ትሰግዳለህ፣ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? ደግሜ እጠይቃለሁ። አንተ ካልደከመኝ አይደክመኝም። የሐሰት ትምህርትን ማራገፍ ልማዳችን ስለሆነ ማለት ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? አንድ ነገር የሐሰት ትምህርት የሚሆን 18 ክፍል ፈጣሪ የለም አልነበረም? ብራዘር ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ አይደለም ሰግደው ለባለቤቱ ነው። እኔ ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። እኔ በስዕሉ ፊት ለስላሴ እዛ እኔ ለስላሴ አልጠየቅኩም። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። አሁን እኮ አልተረዳዳንማ። የኔና አንተ የጠየቀውን ጥያቄ መልስ። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ ለወረቀቱ አይደለም የምሰግደው ወረቀት አወራው ወረቀት አላወራውም። ከፈለክ ቆዳ ላይ አድርገው፣ ከፈለክ ድንጋይ ላይ አድርገው። ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። እሰግዳለሁ ብያለሁ እኮ። ስሰግድ ግን የምሰግደው ለማን ነው? ለባለቤቱ ነው የምሰግደው። አንዴ ብራዘር፣ ያ ስዕል በስዕሉ ፊት የምሰግደው የአምልኮ ስግደት ነው አይደል? አምላክ ስለሆነ አምላክ ነው ብለኛል አይደል? ለአምላክ ስሰግድ እኮ ለአምላክ መጀመሪያ ላይ አንድ ነገር ወደ ቤተክርስቲያንም ሄድኩኝ። ማንኛውንም ነገር ከመስራቴ በፊት 3 ጊዜ አታርዘመው ብራዘር። የተጠየቅከው የአምልኮ ስግደት ነው ወይ ነው የተባልከው። ለስላሴ ስሰግድ ለአምልኮት ነው አይደል? ለስዕሉ ስሰግድ እኔ ስዕሉ ላይ ስቀርብ ማን ነው የሚታየኝ? ይሄ ፎቶ ሳይሆን የሚታየኝ ለስዕሉ ስትሰግድስ ስዕሉ እኮ አንተ የምትጫወትበት እዚህ አድርገህ የምትጫወትበት እንትን ነው። ለስዕሉ ስትሰግድስ እኔ አልሰግድም። ለስዕሉ ስትሰግድ ቆይ አንድ ጊዜ ተጨቃጨቃችሁ። እስቲ ወደኛ ዛውሩት እስቲ እናግዛችሁ። ሚውት አድርግ ብራዘር፣ ሚውት አይ ተጨቃጨቃችሁ እኮ ነው። ሚውት አድርግ። ስዕል መጽሐፍ ቅዱሳዊ ነው አይደለም? ጥያቄው እሱ አይደለም። ለስዕሉ ስትሰግድስ የጸጋ ነው ወይስ የአምልኮ ነው ያልኩህ? ለስላሴ ስዕል እኔ የምለው ለስላሴ ስዕል አልሰግድም። የምሰግደው ለስላሴ ነው። አዎ ለስላሴ ስዕል አልሰግድም ማለት ጻፉለት። አሁን ደግሞ ሐሳቡን ቀየረ። እሺ ለስላሴ ስዕል አልሰግድም። ለስዕሉ አይደለም የምሰግደው። ለስላሴ ስዕል አልሰግድም እንዴ? እና ቅድም እሰግዳለሁ ስትል ነበር። አሁን ደግሞ አልሰግድም ማለት ጥሩ። እኔ ይመቸኛል። እኔ አለመስገድን ነው የምፈልገው ወዳጄ። አንዴ ቆይ ሆልዶን ግን አየህ፣ አሁን አልሰግድም ማለት ጥሩ። እንደዛ በጣም የምፈልገው አንድ ነገር ልንገርህ። እሺ ቆይ አሁን ማለት ታወራኛለህ። ቆይ እንጨርሰው። ቆይ አንዴ ብቻ ምሳሌ ማለት ነው። ይሄን ስዕል ካላመንኩበት እኮ ማለት ነው ወይም ለውስጥ የጥርጣሬ እንትን ቢል ብተው ማለት ነው ከድህነት ምንም ያጎልብኝ ነገር የለም እኮ። ችግር የለም ልንደርስ ነው። እሺ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም ነው የምሰግደው፣ ለፎቶ አይደለም። ለስዕሏ ለማርያም ስዕሏ ትሰግዳለህ ወይስ አትሰግድም? አሁን ስለ ስዕሏ ነው። እንደ ካድከው የሥላሴን የማርያምንም ካድ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ አይደለም የምሰግደው፣ ለሷ ነው። እኔ የጠየቅኩ ለማርያም ትሰግዳለህ ስለ ለማርያም እሰግዳለሁ ነው መልሱ። ልጠይቅ በጣም ክሊር አድርጌ፣ ለማርያም ትሰግዳለህ ወይስ አትሰግድም? እሰግዳለሁ።
ጎበዝ። አየህ፣ ክሊር መልስ ነው የመለስክልኝ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም በስዕሉ ፊት ስሰግድ ለእሷ እንጂ ለዛ ወረቀት አይደለም። ብራዘር፣ እኔ ጥያቄ ለማርያም ስዕል ትሰግዳለህ ወይስ? አልሰግድም። ጎበዝ ጎበዝ፣ አልሰግድም አለ። ብራቮ፣ ጻፉለት። እሺ አረዲያ እኔ እኮ ማለት ነው አልሰግድም አለ። በቃ እንደዚህ እንድትክዱት ነው የምንፈልገው። አረዲያ እሺ እሺ፣ አንድ ኦርቶዶክሳዊ ለማርያም ስዕል ሳይሰግድ ኦርቶዶክስ መሆን ይችላል? ይችላል። እሺ እሺ፣ ማስረጃ አለ? ለማርያም ስዕል መስገድ አትችሉም የሚል ማስረጃ አለክ? አትችልም የሚል ዋናው ነገር እኮ ያለና አባቴ አትችሉም የሚል ለማርያም ስዕል መስገድ ችግር አለመስገድ ትችላላችሁ የሚል ማስረጃ አለ ወይ ነው ያልኩ። አለመስገድ ትችላላችሁ ወይ? ለማርያም ስዕል ትችላላችሁ የሚል ማስረጃ አለ ወይ ነው ያልኩ። አራውቀዋለሁ። ተው ዝም ብለህ እንትን አትበልማ። እንደው ስለምንም እንትን ለእያንዳንዱ እኮ ማብራሪያ ያለው። ይቅርታ በጣም አልሰማሁም። አውቀዋለሁ። ለማርያም ስዕል አትስገዱ፣ ለስዕል አትስገዱ የሚል ትምህርት አለ ወይ ማስረጃ አለ ወይ ነው ያልኩ። አትስገዱ የሚል ትምህርት አለ? ቆይ አይደለም። አሁን 19ኛው ክፍለ ዘመን ሰው የማያምንበትን ደግሞ እንደዚህ ነው እናንተ የምታምኑ ግዴታ በዚህ ካላመናችሁ እያልክ አንድ ነገር ለዛ ውክልና አለው። ስዕል ማለት ለትምህርት የሚያገለግል ለጸሎት ደግሞ ህሊና እንዲሰበሰብ የሚያግዝ ስለዛኛው ደግሞ የምታውቅበት እንጂ እና ለዛኛው ለባለቤቱ ለስዕሉ ባለቤት ለማቅረብ እንጂ ይሄ ስዕል ውክልና የሌለው ጣዖት አይደለም። እሺ ሰማው። ጥያቄ ምን ነበር? አልመለስክልኝም። ለስዕሉ ለማርያም ስዕል አትስገዱ የሚል ማስረጃ አለ ወይ? ለስዕል አትስገዱ የሚል ማስረጃ አለ በኦርቶዶክስ? የለኝም። ማነ ዳኒ ሌሎቻችሁን አልጠየኩም። ብርቱካን ነው የጠየኩት። አይ ለምን እኛ የምንወያያ እድል ስጠን። ሚዩት አድርግ፣ እድል ይሰጣል። ሚዩት አድርግ፣ ሲደርስ ታወራለህ። እሺ ማሪ፣ ያንቺን አልጠየኩሽም። ልክ ነሽ። የለም አንቺን ልክ ነሽ። ዲቦ ያንቺን አልጠየኩም። እዚህ ነው የጠየኩት። እሺ ብርቱካን፣ ለማርያም ስዕል አትስገዱ የሚል ወይ ደግሞ ለስዕላቶች አትስገዱ የሚል የቤተ ክርስቲያን ማለት አይገባህም። አንተ ጭንቅላትህን ተኝተህበታል። አይገባህም። እያስረዳሁህ እኮ ነው። ማስረጃ አለ ወይ እንደዛ የሚል? ለስዕሉ በምንሰግድበት ጊዜ ለባለቤቶች ውክልና አላቸው። ጣዖት አይደሉማ ወዳጄ። እኔ አሁን እንመጣለን ስለ ውክልና። የጠየቅኩት ጥያቄ ለስዕል አትስገዱ የሚል ማስረጃ አለ ወይ ነው ጥያቄ። እሱ ነው እኮ ወዳጄ። ለወረቀቱ ወይም ደግሞ ለዛኛው ለምስሉ ስገዱ የሚል የለም። እኔ ወረቀት ላይ አርገው፣ ወርቅ ላይ ስራው፣ የፈለከው ነገር ላይ አወርከው። ለስዕሉ ለተቀረጸው ስዕል አሁን አንተ አትስገዱ የሚል ማስረጃ አለህ ወይ ነው ያልኩ። አሁን አንተ ዋናውን ነገር ትተህ የተሰቀለልህን ክደህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለውን የሚለውን ክደህ ጥምቀት አያድንም እያልክ ሁሉን ነገር መጽሐፍ ቅዱስ በራስህን እየተረጎምክ ዋናውን ነገር ክደህ ፎከስ አድርግ ጥያቄው ላይ ለተጠየቀው ጥያቄ ዋናውን ነገር ክደህ ስለዚህ ነገር እንትን ብትል እኔ ይኸውልህ ልንገርህ ማስረጃ አለ ወይ? ዛሬ አይደለም ይኸውልህ ስዕል የመጣ ዛሬ አይደለም። እንዳንተ ዛሬ እንደዚህ ተንደላቀው የሚኖሩት አይደለም ስዕልን ያመጡት። አባቶቻችን ለትምህርት የሚያገለግል እኔ አልጠየኩም። እሱ ይኸው ባለኛው መቶ ክፍለ ዘመን ጀምሮ ሰርች አድርግ ከብዶታል ማለት ነው ወዳጃችን። ማስረጃ የለውም እንድታዩት። የተጠየቀው ጥያቄ ሌላ የሚመልሰው ሌላ። ሰርች አድርግ ይለኛል። እኔ አልጠየኩም። እንዴት አድርጌ ላስረዳ? ስፈልግ ይኸውልህ አንድ ነገር ልንገርህ። ማስረጃ አስተኛ አንድ ነገር ልንገርህ። ማስረጃ እባክህን። የምን ማስረጃ? ቤተ ክርስቲያን ለስዕል አትስገዱ ያለችበት ማስረጃ አስተኝ።
ለምንድን ነው ለስዕሉ ባለቤት ነው የምሰግደው? ስዕሉ ላይ እንትን እኔ ስለ ባለቤቱ ለስዕል እሱንማ ነገርከን። ለስዕል አትስገዱ ያለችበት ማስረጃ አለ ወይ? ለምንድን ነው አትስገዱ የምትል? አንተ አልሰግድም አንተ የእናትህን ፎቶ ለእናትህ ክብር ሲኖርህ የእናትህን ፎቶ ስለ ቤትህ አላስቀምጥከው? አንተ ቅድም ምን አልከን? እኔ ለስላሴም ለማርያምም ስዕል አልሰግድም ብለህ ተናግረሃል። አዎ ለወረቀቱ አይደለም የምሰግደው ለነሱ ነው። ስለ ወረቀት አላወራንም እስካሁን ድረስ የጠየቅነው ለስዕሉ እኮ እያወራን ያለ ነው። ስለ ስዕል ነው። ስዕሉን በወረቀትም አድርገው በቆዳም ላይ አድርገው በምንም ላይ አድርገው ለተቀረጸው ለዛ ለስላሴም ስዕል ለማርያምም ስዕል አልሰግድም ብለሃል። ማስረጃ አለህ ወይ? ነገርሁ ለወረቀቱ ነው። ዙሮ ይሄ ይኸውልህን ዶግማ አድርጋ አላስቀመጠችውም። የለኝም ነው በቃ ሚዩት አድርግ። በቃ የሌለው ሰው ጋራ ጊዜ ማባከን ስለሌለብን ማለት እንደዚሁ እንድትረዳው ያክል በቃ ሚዩት አድርግ ወዳጅ። ማለት አንድ ጥያቄ እንደዚህ መለመን አለብኝ ብዬ አላስብም ከዚህ በላይ ማለት ነው። ኦኬ እኔ ግን ማስረጃ አለኝ። ቢያንስ ዛሬ ኦርቶዶክሳዊ ይሁን አትሊስት ማለት ነው። ምን ይላል? በስዕሏም ፊት ስገዱ። በምኗ ፊት ስገዱ? በስዕሏ ፊት ስገዱ። ቀጥሎስ ለስዕሏ ያልሰገደ ለማን ስዕል? ለማርያም ስዕል ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። እርግማን አስቀምጣለች ቤተክርስቲያኒቷ። ምን አለ ወዳጃችን? እኔ ለስዕሉ አልሰግድም አለ፣ ለስላሴም ለማርያምም ስዕል አልሰግድም አለ። ስለዚህ በብርቱካን በኦርቶዶክስ ትምህርት መሰረት የተረገመ አማኝ ነው። ሚዩት አድርግ። አንተ ስላልክ ነው። እስቲ ትርጓሜውን አምጣው። እስቲ ሚዩት አድርግ ወዳጅ፣ ሚዩት አድርግ። ትርጓሜውን አምጣው። እስቲ ሚዩት አድርግ ብራዘር፣ ሚዩት አድርግ። አማርኛ ነው፣ ምንም ትርጉም አያስፈልገውም፣ ግልጽ ነው ብራዘር። በስዕሏ ፊት ያልሰገደ ሰው ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ይላል። የራስህ የገዛ የአምላክን እናት የካደ ወይም መቼም ቢሆን እንትን የለው ብራዘር። ለምንድን ነው ማይክ የምትከፍተው ወዳጅ? እሺ እታች ሆነ ስማን። እዚህ ኦርቶዶክስ ኦኬ። ቤተክርስቲያኒቷ ግን ምንድነው የምትለው? ለስዕል ስገዱ ትላለች። ለስዕል አትስገዱ የሚል ማስረጃ አለው የለውም ወዳጃችን? አማርኛ ነው፣ ምንም ትርጓሜ ያስፈልገው። ይሄው ምን አለን? ለስዕል ስገድ፣ በስዕሏ ፊት ካልሰገድክ ከቆምክበት ትጠፋለህ፣ ስም አጠራርም አይታወቅም ትላለች ቤተክርስቲያን። እርግማን ሁሉ አለባቸው። እኛ ፊት እቤት እያደረክ ያለውን ነገር እኛ ፊት መጥተህ ጊዜ ማጥፋታችን ካልቀረ አትፈር። እሺ ሰላም ብራዘር። ሰላም ነው። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ምን አልከኝ? ከኦርቶዶክስ። እሺ ከኦርቶዶክስ። ሶሪ ማይኬ ስለተነቀለብኝ ነው። እሺ ደስ ይላል። ከኦርቶዶክስ ነው ያልከኝ? እሺ ከኦርቶዶክስ ቤተክርስቲያን በየትኛው ርዕስ ላይ ነው ማውራት የምትፈልገው? ያው እንግዲህ ባለቤቱ አንተ ነህ። የምትጠይቀውን ጠይቀህ እኔ ደግሞ የምጠይቀው ካለኝ ጠይቃለሁ። እንደዛ አይሻልም? ማለት ያው የቤቱ ባለቤት አንተ ስለሆንክ የምትጠይቀውን ትጠይቃለህ፣ እኔ ደግሞ የምጠይቀው ካለኝ ጠይቃለሁ ነው የምልህ። እሺ ይቅርታ በጣም እሺ፣ ስለተቋረጠብኝ ነው። ደግሞ በየትኛው ሀሳብ ላይ ነው ማውራት የፈለከው? ስዕላት ተነስተዋል፣ መዳን ተነስቷል፣ ምልጃ ተነስቷል። የትኛው ሀሳብ ላይ ነው? ችግር የለውም። እኔ ባንዱ ሀሳብ እስማማለሁ። ባንዱ ትስማማለህ? እሺ ያው ጥያቄው እጠየቃለሁ፣ መልሰውን መልሳለሁ። ደግሞ አንተንም ጠይቃለሁ፣ ያው ትመልስልኛለህ የምጠይቀው ነገር ካለኝ። እሺ
እሺ ይሰማል ብዬ አስባለሁ። እሺ ጥሩ። እንደ አንድ ኦርቶዶክሳዊ አንተ ለሰላት ትሰግዳለህ? እኔ እኔም ያው ሁላችንም ኦርቶዶክሳውያን ለስዕል አንሰግድም። ለስዕሉ ባለቤት ነው የምንሰግደው እንጂ ለስዕል አትሰግዱ። ማስረጃ ስጠኝ እኮ በመጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል አለ እንዴ? ወዳጄ ለስዕል አንሰግድም የሚል ማስረጃ ስጠኝ እኮ መጽሐፍ ቅዱስ ላይ ስገዱ የሚል ካለ አትስገዱ የሚል ማስረጃ አንጣልኝ ብለህ በጠየቀኝ እንደዛ የሚል አለ። የቤተ ክርስቲያን አንዴ አታጭበርበር ብራዘር። የቤተ ክርስቲያንህን ሐሳብ ዋቢ አድርገህ ለስዕል አትስገዱ ያለችበት የአንተ ቤተ ክርስቲያን የፈለግከውን ጥቅስ ጠቅሳም ሊሆን ይችላል። ለስዕል አትስገዱ ያለችበትን ማስረጃ ስጠኝ። ለምሳሌ ከአዋልድ መጽሐፍ እኮ ቅድም አነበብከው በስዕሏ ፊት ይላል። በስዕሏ ፊት የሚል አላነበብክም ቅድም? አንተ እሷን ነጠልክና ለስዕሏ አትስገዱ የሚል አሳየኝ ነው። እሱማ ይሰግዳል የሚል ነው። በስዕሉ ፊት እኮ አልኩህ እኮ ዳኒ፣ ለምን ታጭበረብራለህ? በስዕሉ ፊት ነው እኮ የሚልህ እንጂ ለስዕሉ ስገድ አይልህም። በስዕሉ ፊት ይሰገዳል። አትስገዱ፣ እሱን እንመጣለን። አትስገዱ የሚል አሳየኝ ያልኩህ እሱ ስለ መስገድ ነው የሚያወራው። አትስገዱ የሚል አሳየኝ። እንደኔ የተጻፈው ነው እንጂ በስዕሉ ፊት ለስዕሉ ባለቤት እንሰግዳለን የሚል አልኩህ እንጂ ለስዕሉ ወዳጄ ለስዕል አንሰግድም የሚል ማስረጃ ስጠኝ ነው ያልኩህ። ከሌለ የለኝም ነው የምትለኝ። ለስዕሉ ስገዱ የሚል ኖሮ ቢሆን ለስዕል አትስገዱ የሚል አንጣ ባልከኝ። ለስዕል ስገዱ የሚል የለም፣ አንተም አታመጣ። ግድ የለም፣ እኔ እኮ አሳያለሁ። እሱን ለእኔ ትተወኝልኛለህ። እኔ የጠየኩ ጥያቄ ምንድን ነው? ለስዕል አንሰግድም ብለሃል። ጥሩ ነው። ለስዕል አትስገዱ የሚል የቤተ ክርስቲያኒቷን ማስረጃ ስጠኝ ነው ያልኩ። እንደሱ ለምን ይጻፋል? በስዕሉ ፊት ስገድ ብሎ አዞኝ አዘዘኝ እኮ ዳኒ። ምን ሆነ ነው? ለምን በስዕሉ ፊት ስገዱ ያለኝን መጽሐፍ እኮ ይኸው አንተ ራስህ አነበብከው እኮ ሳትጠየቅ። ችግሩ አንተ ጎርደህ ነው ያነበብከው። አውቀ ነው ማትሰማኝ? አውቀ ነው ሐሳቡን እየሰማሁ ነው እኮ። ይኸው አመጣሁልህ እኮ በስዕሉ ፊት ስገዱ የሚለውን አመጣሁልህ። ለስዕል ትሰግዳለህ ወይስ አትሰግድም? ኧረ ጉድ ነው። አልሰግድም አልኩህ እኮ ደጋግመህ ለምን ትጠይቀኛለህ? በቃ ለእሱ ማስረጃ ስጠኝ ነው ያልኩህ። በስዕሉ ፊት እንደማትሰግድ ቤተክርስቲያንህ በስዕል ፊት አትስገዱ ያለችን ማስረጃ ስጠኝ። ያው ቅድመ ስዕልህ ይሰግድ፣ በስዕልሽ ፊት እሰግዳለሁ። ለማ ለራሷ። እሱማ ከአንተ ሐሳብ ጋር ተቃራኒ ነው። እሱ ለሚሰግዱ ሰዎች የተጻፈ ነው። አንተ ግን አልሰግድም ብለሃልና አልሰግድም ስላልክ አትስገዱ ያለችበትን የቤተክርስቲያንን ጽሑፍ ስጠኝ ነው ያልኩህ። ኧረ ጉድ ነው። ትእዛዙን እያመጣሁልህ እንደ በቋንቋ እንግባባ። ትእዛዙማ በስዕሉ ፊት ስገዱ ነው የሚለው። አየህ፣ የኔ ጥያቄ አንተ እንዳልከው በስዕል ፊት አልሰግድም ብለሃል። በስዕል ፊት አልሰግድም ያልክበትን ማስረጃ አላልኩም። አትዋሽ ዳኒ። በስዕል ፊት አልሰግድም ሳይሆን ያልኩት ለስዕሉ አልሰግድም ነው ያልኩት። ለምን ታጭበረብረኛለህ? ማጭበረበር እኮ ጥሩ እኮ። የኔ ጥያቄ አሁንም እሱ ነው። ለስዕል አልሰግድም፣ ለስዕል አትስገዱ ያለችበትን ማስረጃ አስጠን እኮ። በስዕሉ ፊት ለስዕሉ ባለቤት እሰግዳለሁ አልኩህ እኮ። እኔ ጥያቄ ብራዘር ለስዕል አትስገዱ ያለችበትን ማስረጃ አስጠን። ክሊር እኮ ነው ጥያቄ። ለምን ለስዕል ስገዱ የሚል እስከሌለ ድረስ ለስዕል አትስገዱ የሚልም የለም። ጥያቄው ለስዕል አትስገዱ የሚል የለም እያልከን ያለው ትምህርት የላትም እያልከን ያለው? አይ ግልጽ እኮ ነው። ለስዕል ስገዱም አትስገዱም የሚል የለም ነው እያልከን ያለው። ጥያቄ ማስረጃ ነው እና የለም እያልከን ያለው ማስረጃው ግልጽ እኮ ነው ዳኒ። አንተም እኮ ለስዕል ስገዱ የሚል አታመጣም። እሱን እኔን ትጠይቀኛለህ። አሁን እሱን እኔን ትጠይቀኛለህ። የኔ ጥያቄ ለአንተ እምነት ለአንተ እምነት ለስዕል አትስገድ ያለችበት የቤተ ክርስቲያን ማስረጃ አለህ ወይ ነው ጥያቄው። እሱ ነው። ለምን ቤተ ክርስቲያኒቷ በስዕል ፊት ስገድ ብላኝ አትስገድ የሚል ምን መጽሐፍ ያስፈልጋታል? የለኝም ነው መልስህ? የለኝም ሳይሆን እንደዛ አይነት ምን መጽሐፍ ያስፈልጋል? ካለ አንጣው። በስዕል ፊት ስገድ ብላኝ አዛኛለች። ገብቷል? ካለ አንጣው ብራዘር፣ ካለ አንጣው።
ያው አመጣዋለሁ። ቅድመ ስዕልክ ይሰግድ፣ በስዕልሽ ይሰግዳል። ያመጣውማ በስዕል ፊት ስገድ ነው የሚለው እና አዎ የኔ ጥያቄ ለስዕል አትስገድ ተብያለሁ ብለህ ነግረህናል። ለስዕል አትስገድ የተባልክበትን ቦታ ማስረጃ አንጣ ነው ጥያቄው። እሱ ነው ዛሬ ጥያቄው። ለስዕል አትስገድ የተባልከውን ያንን ማስረጃ አንጣ ነው የተባልከው። ዳኒ የሰነፍ ጨዋታ እኮ መጽሐፍ ቅዱስ አይጽፍም። የፈለግከውና የሰነፍ በለው ጎበዝ በለው ዊ ዶንት ኬር አባውት ዳት። ጥያቄው ማስረጃ አንጣ። የሰነፍ ነው አይደለ? አዎ ጥሩ ማስረጃ አንጣ። እሺ የብርቱ ጥያቄ ከሆነ ለስዕል ስገድ የሚል አንድ የመጽሐፍ ቅዱስ ጥቅስ አንጣ። ማስረጃ አንጣ ብራዘር። የለኝና ከዛ አንተም አንጣ። ለስዕል ስገድ የሚል አንተም በላ የለኝም በላ ለስዕል ስገድ የሚል ካለ እንግዲህ አውሳንታ ካለ በቃ የለህም። አንተም ለስዕል ስገድ የሚል የለህም። ካለ አንጣ ብራዘር። ገና አልሄድኩም፣ አልተሻገርኩም፣ እዛው ጋር ነኝ ያለሁት። ካለ አንጣ። ትምህርቱ ነው መማር ያለብን በተጻፈው ልክ ነው። ካለ አንጣ ብራዘር፣ እየጠበቅኩ ነው ያለሁት። አይ ዳንዬ ምን ሆነሽ ነው? እኔ እኮ አንብቤያለሁ። እኔ ወንድ ነኝ ብራዘር፣ ወንድ ነኝ። ካለ አንጣ፣ እየጠበቅኩ ነው ያለሁት። ተጨነቅሽ እኮ እንዴ? በምን ላሸንፍ ብለሽ ነው የምትጨነቂው? ዳኒ ምን ሆነሽ ነው? ብራዘር ጠያቂ እኮ አይጨነቅም ብራዘር። አንተ ነህ መልስ አጥተህ የተጨነቀው ሰው የለህም ማለት ነው። ችግር የለም፣ እንደሌለው ማሳየት ነው። እሺ አሁን ቅድም ወደ ዋሸበት ሐሳብ ደግሞ እንመለስ። ቆይ አንዴ ለስዕሏ አልሰግድም ብለሃል። አንተ የዋሸሁት እንታለ አንተ ለስዕሏ አልሰግድም ብለሃል። እሺ እንግዲህ አሁን ወደ ማስረጃው ምን አለን ወዳጃችን? ለስዕሏ አልሰግድም ማለት። እሺ በስዕሏ ፊት ስገዱ። እሺ ለስዕሏ ያልሰገደ ይላል። ለማን ነው ያልሰገደ የሚለው? ቀጥል ጠይቅና ጨርስ። አንዴ ለማን ነው ያልሰገደ የሚለው? ጠይቅና ጨርስ ዳኒ፣ ከዛ መልሳለሁ እኔ። ጠይቄያለሁ፣ ጨረስኩኝ። ለማን ነው ያልሰገደ የሚለው? መልካም ላትረዳህ እንግዲህ ጥያቄውን ለማን ነው ያልሰገደ የሚለው ጥያቄ ምንም ማስረዳት አይጠበቅበትም እኮ ንባቡን አንብበህ በኋላ ላትረዳህ ስላልገባህ። ለማን ነው ያልሰገደ የሚለው ጥያቄ ይሄ ነው። በቃ ጊዜ ካልሰጠኝ አልመልስልህም። ላስተምርህ ነው። አሁን ዳኒ ላስተምርህ ነበር። ጊዜ ካልሰጠኝ አላስተምርህ። ብራዘር ትምህርት መቼ አውቀህ ነው ሰው ነው የምታስተምረው? ለማን ያልሰገደ ነው የሚለው እኮ ልመልስልህ አልኩህ እኮ ጊዜ ከሰጠኝ መልስልህ። እየጠበቅኩ ነው ያለሁት ብራዘር፣ እየለመንኩ ነው ያለሁት። ለማን ነው ያልሰገደው ይላል። ሀፍት ነው ብራዘር። ፊደሉንም አንብበዋል እኮ ምንም እኔ ደግሜ ማንበብ። ለማን ነው ያልሰገደው ይላል። ለምንድን ነው ያልሰገደው ይላል? በደንብ ነው ማትረዳህ ጊዜ ከሰጠኸኝ ብራዘር። ሀፍት ነው። ለማን ነው ያልሰገደ የሚለው? ለማን ነው ስገዱ የሚለው? አንብበው እስኪ። ያልሰገደ የሚለው ለማን ነው? ሀፍት ነው ወዳጅ፣ እየጠበቅን ነው ያለን። አላስረዳህም ጊዜ ካልሰጠኸኝ ማለት ነው። ወንድም አለ የመጨረሻ አይደለም ሰጥህ። ለማን ነው ያልሰገደው የሚለው? ላልሰገደ የሚለው ለማን ነው እኮ? ነጣጥለህ አይደለም። ለምንዋ ያልሰገደ ነው የሚለው ወዳጅ አልኩ። በአረፍተ ነገር እንጂ የሚተረጎመው በወርድ አይደለም። እሱን ነው የምልህ። እኔ ጥያቄ ለምንዋ ነው ያልሰገደው የሚለው? በስዕሏ ፊት ስገዱ ላለው ነው ለስዕሏ ያልሰገደ የሚለው። ገብቷል? ለምንዋ በስዕሏ ፊት ስገዱ ላለው ለስዕሏ ያልሰገደ አለልህ። ለየትኛው ለምንዋ ነው ግን? ለምንዋ ነው ያልሰገደ የሚባለው? ለምንዋ ነው ያልሰገደ የሚባለው? በስዕሏ ፊት ለማርያም ነው። ለምንዋ ይላል? በስዕሏ ፊት ይላል እኮ። እሱ ለኋለኛው ነው እያልኩህ ነው። በስዕሏ ፊት ስገዱ ላለው የፈለገ ይሁን። ለምንዋ ነው ግን ስገዱ የሚለው? ለምንዋ ነው ያልሰገደ የሚለው እኮ? አንተ የተጻፈ ፊደል እኮ ነው። አሁን ፊደል ብቻ እኮ ስለምታውቅ እየጠየቅኩ ያለሁት ፊደል ነው ብራዘር። ሐሳብ የምትረዳው በፊደል ነው። እኔ ደግሞ የፊደሉን ወይም የወርዱን ሐሳብ እየነገርኩ ነው ወዳጅ። እኔ እሺ በደንብ እናንብበው። በስዕሏ ፊት ለማርያም ነው የሚለው? በስዕሏ ፊት ስገዱ። ለስዕሏ የሚለው በስዕሏ ፊት ጥሩ። በስዕሏ ፊት ለማን ነው ስገዱ የሚለው?
እኮ በስዕሏ ፊት ለማለት ነው። ለስዕሏ የሚለው አልኩህ እኮ ግልጽ እኮ ነው አይደል ወዳጄ? በስዕሏ ፊት ስገዱ አለ አይደል? በማን ስዕል ፊት ነው የምትሰግደው? በግዕዙ ደግሞ ብታየው ወ ይላል። በማን ስዕል ፊት ነው የምትሰግደው? ወ ማለት የኋለኛውን አማርኛ ማዳገም ብራዘር፣ በግዕዝ ልታጭበረበር ትችላለህ። ይኸው በአማርኛ ላይ እኮ አለ ብራዘር። በስዕሏ ፊት አንዴ ቆይ፣ በስዕሏ ፊት ስገዱ ይላል። በማን ስዕል ፊት ነው የምትሰግደው? በማርያም ስዕል ፊት። እሺ፣ ለማርያም ያልሰገደ ነው የሚለው ወይስ ለስዕሏ ያልሰገደ ነው የሚለው? እኮ ለስዕሏ ማለት ለማርያም ማለት ነው አልኩህ። ግልጽ ነው። ማርያም ስዕል ናት እያልከኝ ያለው መገለጫ እኮ ነው። የማርያም መገለጫ አይደል እንደ ስዕሉ ወዳጄ እኮ እያወራ ያለው ለማርያም ነው ለስዕሏ ነው የሚለው አይደለም ወይ? ስዕሉ ማለት ነው የሚገልጸው። አይ ስለ ስዕሏ ነው እያወራ ያለው። ለማርያም ቢሆን ኖሮ ቆይ አታጭበረብርም። ስለ ማርያም ቢሆን ኖሮ ይኸው በስዕሏ ፊት ስገዱ ይልና ለማርያም ያልሰገደ ግን ነው የሚለው። መጽሐፉ ግን እያወራ ያለው ቆያ እንደ አታጭበርበር፣ አትደረብ ስዕሉ እያወራ ያለው አትደረብ ብራዘር፣ በስዕሉ ፊት አልሰግድም እንዳትል ነው እያዘዘህ ያለው። አትደረብ ብራዘር፣ አትደረብ እኮ። በስዕሉ ፊት ለማን ነው የምትሰግደው? ለማርያም ነው። አንተ ማስረጃ አሁን አንተ ማስረጃ ታስተካክል ልጽፈው ነው። አሁን ማስረጃ አንተ ብራዘር ሚዩት አድርግ ወዳጅ። እሱ ራሱ ነው። አንተ ይሄማ የሚለው ለስዕሏ ነው የሚለው። አስፈላጊ ከሆነ ደግሞ ይሄ ለስዕሏ ነው የሚለው ማስረጃ አንተ እኮ አድምጠኛ። አስፈላጊ ከሆነ ደግሞ አንተ ዲያቆን አይደለህም እንጂ ጠቁምህ ነበር። ቅድመ ስዕልክ ይሰግድ ማስረጃ አንተ አለኝ የምትለውን መጽሐፍ አንተ አለኝ የምትለውን መጽሐፍ አንተ እኮ አድምጣ። ቅድመ ስዕልክ ይሰግድ ወለስዕለ ወልድኪ ይገን የሚል አለ። መልክዓ ስዕል ላይ እዚሁ ምን ማለት ነው? ምን በአማርኛ አውራ በግዕዝ ተደበቃችሁ ዘመናችሁን ጨረሳችሁ። የአማርኛ ጥቀስ። በአማርኛ ነው ግዕዝ የሚረዳ ለምን መሰለህ ወንድም አለም? በአማርኛ የተተረጎመውን አምጣና አውራ። ዳንዬ አድምጠኝ። ግዕዝ ለውድድር ሳይሆን የቀድሞውን የመጽሐፍ አትደበቅ፣ በማናውቀው ቋንቋ አትደበቅ። በአማርኛ አውራውና በአማርኛ ፍታውና ከዛ ቀጥል ብራዘር። አዎ ለምን ትደበቃለህ? በግዕዝ ስዕልክ ይሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ሌላ ማስረጃ አይደል የጠየቀኝ? ከሱ ውጪ ከተአምር ውጪ ከመቅድም ውጪ ማለት ነው እኮ ጥያቄው። ለስዕሏ ወይ አትስገድ የሚል ስዕልክ ይሰግድ ምን ማለት ነው? ወንድም አለ አድምጥ ቆይ ዳንዬ አድምጥ ቆይ፣ ግድ የለም አድምጥ። በስዕል ፊት እሰግዳለሁ ወለስዕለ ወልድኪ ይገኒ። አዮ ለልጅሽም ስዕል እገዛለሁ ለጌታም እገዛለሁ ማለት ነው። ልክ ተመሳሳይ ነው። ለስዕልሽ ያልሰገደ የሚለውና ለልጅሽ ስዕልም እገዛለሁ የሚለው ተመሳሳይ ነው። ቅድመ ስዕልኪ ለሚለው ማስረጃ ነው ወዳጄ። አሁን ያወራውን ሐሳብ አሁን ልክ እንዳልከው ማለት ነው። አንተ ሳትሆን መጽሐፉ ይበል። አየህ፣ ስታመጣው ያመጣውን መጽሐፍ ለስዕል ስለመስገድ ነው የሚናገረው። አዮ ደግሞ ላንጣል ሌላ እሰግድ ቅድመ ማርያም ይላል። አንዴ ስታወራ ሰማው። ስማኛ፣ ያው ያመጣውልህ ነው። ስታወራ ሰማው አይደለ ወይ እኮ ሌላማ አመጣውልህ ደግሞ እሰግድ ቅድመ ማርያም ይላል። አንድ ሆልዶን አድርገው እና ታመጣውና ገልጠነው እናያለን። አይዞ ብራዘር። እሺ ቀጥላይ ችግር ማምጣት ያለብህ ይኸው መጽሐፉ ምን ይለናል? በስዕሏ ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ነው የሚለው። ክሊር የሆነ ትምህርት ነው ያለው። ይኸው ለስዕሏ ያልሰገደ ነው የሚለው። ሌላ ማስረጃ ስታቀርብ ለማርያም ስዕል ሳይሆን ለማርያም ነው የሚል ሌላ ትርጓሜ ያለው ሐሳብ ካለ አንጣ፣ ካሌለ ግን ለስዕሏ ነው መጽሐፉ። እሺ እንድንግባባ ዳንዬ አንድ ጥያቄ ልጠይቅህ እዚሁ ላይ እንድንግባባ። ማስረጃ ስታይ ነው ለጥያቄ ቆይ ግድ የለም ቆይ እንድንግባባ ነው። ግድ የለም እንድንግባባ ወዳጅ። እንግባባ የምንችለው ለአንተ ንግግር ማስረጃ ስታቀርብ ነው ብራዘር። አንዳንድ ጊዜ እኮ ምን አለ መሰለህ ጌታ ኢየሱስ ራሱ ሲያስተምር
ለሚጠየቀው ጥያቄ በጥያቄ መልኩ ያቀርብ ነበር። ዳኒ ወደ ማስረጃ ግባ። ምን ሆነ ነው? ወደ ማስረጃ ግባ ብራዘር። ወደ ማስረጃ እኮ እየመጣሁ ነው። ማስረጃውን በጥያቄ መልኩ ዳኒ ለምንድን ነው ግን እየጠበኩ ነው ያለው? የራስህ ብቻ ነው እንዴ? በጥያቄ መልኩ ላቀርብልህ ዳንዬ። ምን ሆነ ነው? ወደ ማስረጃ ግባ። ውይይት እኮ የውይይት ህግማ አክብር ዳኒ። አንድ ጊዜ አንተ በፈለግከው መልኩ ብቻ አይደለም ውይይት ደግሞ። ወደ ማስረጃ ግባ ብራዘር ካለ። እሺ ወደ ማስረጃ ግድ የለም። ወደ ማስረጃ የመጽሐፍ ቅዱስ ዘይቤ አንስቼ አሁንም ደግሞ አስረዳሃለሁ። ግድ የለም። ክርስቶስ ለሰላም ሳይሆን ሰይፍ ላመጣ ነው የመጣሁት የሚለውን ቃል በቃል ነው የምትተረጉመው? ወደ ማስረጃ ብራዘር እኮ መልስልኝ። ወደ ማስረጃ ስለ ኢየሱስ ስናወራ አየው ለመጽሐፍ ቅዱስ አትመልስም። ወደ ማስረጃ አሁን ስለ ስዕል ነው እያወራን ያለ ነው ብራዘር። አፍተን አይደለም ያለ ወርድ እኮ ነው። ወርድን እንዴት ነው እድል ሰጠው እኮ ብራዘር። እድል ሰጠው ማለት ምን ማለት መሰለ? ቤተክርስቲያን ውስጥ እኛ ቤተክርስቲያን ውስጥ ለስዕል አንሰግድም የሚል ጽሑፍ ስጠኝ አልኩ። የለኝም አልክ። አሻፈረኝ። ቆይ አንዴ አትደረብ። አሻፈረኝ አልክ። አየህ፣ ለስዕል አትስገዱ የሚል ጽሑፍ የለም ቤተክርስቲያን ውስጥ አልክ። ጥሩ፣ እሱ ከሌለ ይሄንን መቀበል መቻል አለብህ። ምክንያቱም በግልጽ ቋንቋ ለስዕሏ ያልሰገደ ይላል። ስለዚህ ለስዕሏ አለመስገድ ከቆምክበት ትጠፋለህ። ስም አጠራርም አይታወቅም። እርግማን አለብህ። አየህ፣ በስዕሏ ፊት ለማን? በማርያም ስዕል ፊት ለማርያም ስዕል ነው የምትሰግደው። ዳኒ ይሄንን አንድ ጊዜ በፍራቻ ተመልስልኛ። አትደረብ ብራዘር። በትህትና ነው የማወራህ። እኔም በትህትና ነው እያወራሁ። እያቋረጥክ በትህትና ነው የማወራው ማለት አትችልም። ጥያቄን በጥያቄ ወዳጅ ሚውት አድርግ እና ካላስወራኝማ ምን ትርጉም አለው ብለህ ነው? መውረድ ትችላለህ ብራዘር። መልስ ከሌለ መውረድ ትችላለህ። አይ ለምን እወርዳለሁ? መወያየት እፈልጋለሁ። አሁን እኔ እኮ ስለዚህ መወያየት ከፈለክ ይኸው ማስረጃ አንጣ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ቤተክርስቲያኒቷ የተናገረችበት ሐሳብ ካለ ማስረጃ አንጣ። ከሌለ ግን የለኝም እኮ የቤተክርስቲያኒቷን መጽሐፍ እኮ ይኸው እየተነጋገርንበት ነው። በስዕል ፊት ስገዱ የሚል ነው እንጂ ያለው ገብቶሃል አይደለ? ለስዕል አትስገዱ የሚል ቃል በቃል አልተጻፈም። አንተም ለስዕል ስገዱ የሚል መጽሐፍ ቅዱሳዊ መልስ አታመጣም እያልኩ እኮ ነው። ግልጽ ነው አይደለ? ግልጽ አይደለም። የለኝም የሚል የጨዋ ቋንቋ ንግግር ነው እያወራ ያለው። ምክንያቱም አንድ እሱ ፌመሳዊ ለመሆን አንተ ስታወራ እኔ ዝም ብዬ ስሰማ አንተ መስማት መቻል አለብህ። እሺ፣ አንተን እንደሰማው እኔ የመስማት አቅም ሊኖር ይገባል። ኦኬ፣ ጥያቄው በጣም ግልጽ ነው። ቤተክርስቲያናችሁ ለስዕል እንደማትሰግዱ ማስረጃ አላት ወይ? የለኝም አልክ። በቃ የለም። ከሌለ አሁንም ቢሆን ይሄው በህዝቡ ፊት እለምንሃለሁ ፕሊዝ። እኛ ኦርቶዶክሳውያን ለስዕል አንድ አትደረብ። ስገዱ የሚል አንተ ለምን አላመጣልኝም ዳንዬ? አትደረብ። ይኸው ለስዕሏ ያልሰገደ ይላል። እኔ እኮ ማስረጃ አቅርቤያለሁ። ሁለት አይነት ትእዛዝ ነው ታዲያ የሚያዘው እያልከኝ ነው? እሱ ጋር በስዕልሽ ይኸው አንተ አለኝ የምትል ከሆነ ያንተን ሃይማኖት አልኩህ እኮ ያንተን ሃይማኖት በማስረጃ ማውራት ያለብህ አንተ ነህ፣ እኔ አይደለሁም። አንተ ነህ በማስረጃ ማውራት ያቃተ። እኔማ ይኸው ገልጫለሁ እኮ አንተ ያፈርክበትን ሐሳብ አሳይቻለሁ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ማስረጃ ስጠኝ አልኩህ እኮ። በየቦታው በጣም ብዙ ነገር ጠቀስኩልህ። አሁን እሱን ተመሳሳይ ነገር አንድ ጥቀስ። ለስዕል አንሰግድም የሚል አንድ። ለምን በስዕል ፊት ያልተጻፈ ለምን አወራለሁ? እኔ ያልተጻፈ እኮ ላወራ አይደለም የገባሁት ዳንዬ። ምን ሆነህ ነው? በስዕሉ ፊት ለዚህ ነው በል እያልኩ ያለሁት። አየሁ። ምክንያቱም ጥያቄው በጣም ግልጽ ነው። ለስዕል ያልሰገደ ይላል ይሄ እኔ ለስዕል አልሰግድም ብለሃል። ጥሩ። ቤተ ክርስቲያን እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ።
የለኝም። አሁን እኮ ያልተግባባን ለምን መሰለህ ዳኒ? መጽሐፍ ቅዱስ ስላልገባን እኮ ነው እንጂ አሁን የመጽሐፍ ቅዱስ አማርኛ ገብቶን ቢሆን እውነት ለመናገር በምንም አይነት ማስረጃ ካለ ቅድመ ስዕልክ ይሰግዳልኩህ እኮ በስዕልሽ ፊት እሰግዳለሁ። ሌላ ማስረጃ ይኸው አመጣሁልህ። እንደሱ አይደል ብራዘር? አሁን ጥያቄው እሱማ ስለ መስገድ ነው የምታወራው። የኔ ጥያቄ በስዕል ፊት ስላለ መስገድ ነው እያወራን ያለ ነው። ምክንያቱም መጽሐፍ በስዕሏ ፊት ይኸው በስዕሏ ፊት ስገድ፣ ለስዕሏም በስዕሏ ፊት ለምሰግደው በሷ በተሳለው ስዕል ፊት የምሰግደው ለስዕሏም ለዛ በሱ ፊት ለምሰግደው ለስዕሏም ያልሰገደ በማለት እርግማንን ያመጣል። አየህ፣ ይሄንን ትምህርት የሚቃወም እኛ ለስዕል አንሰግድም ብለው ዋሽተሃል። ለዚህ ትምህርት በስዕል አወራዋለሁ ለስዕል አንሰግድም የሚል ማስረጃ የለህም። የለም ካለ የመጨረሻ ዕድል ልስጥ። ቆይ አንዴ ካለ የመጨረሻ ዕድል ልስጥ። ለስዕል መስገድ በቤተ ክርስቲያን ውስጥ ተከልክሏል አይቻልም የሚል ማስረጃ ካለ የመጨረሻ ዕድል ልስጥ። ከዚህ በላይ መለመን ስለሌለብኝ ማለት ነው። መጀመሪያም የተፈቀደና ነው ተከልክሏል የሚል ማስረጃ ማመጣልህ። ለምን ነው ዳንዬ የምታጭበረብረው? መጀመሪያ ለስዕል ስገዱ የሚል የት ቦታ ታዞ ነው ተከልክሏል ምናምን የሚል አንጣ የምትለኝ? ይኸው ለስዕሏ ያልሰገደ ወንድምነት ምንድን ነው ያለው? አሁን ወንድማችን ምንድን ነው ያልከው? ለስዕል ስገዱ የሚል የተፈቀደ የለም። ለስዕል አይሰገድም። ማነው ኤርሚ? አይሰገድም። ቤተክርስቲያን አታስተምርም። መልካ ስዕል ተምረሃል? ያ እንግዲህ ስትለው ይገባኛል። ተምረሃል ግን መልካ ስዕል? ተምሬያለሁ። ቅድመ ስዕልኪ ሰግድ እስኪ በለው። ጠቀስኩለት። አንተ ከመምጣት በፊት ለዳኒ እየጠቀስኩለት ነበር። እሱ የኔን መልስ ነው እንጂ የሚመልሰው የእናንተን መልስ አይመልስም። ኤርሚዬ ኦኬ በለው። አይ መልካ ስዕልም በለው። እኔ ፊት ቅድመ ስዕልኪ ሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት እንጂ ለስዕልሽ ሰግዳለሁ ማለት እንዳልሆነ ትርጉሙን አይደለም የምጠይቁህ። ዘሩን በለውና ከዛ ትርጉሙን ትነግረኛለህ። ያው ቅድመ ስዕልኪ ይሰግድ አልኩልህ እኮ። ሙሉን በለው። ወለ ስለ ወልድኪ ይሄው ነው መቅድሙ ላይ ያለው እኮ ነው። ወለ ስለ ወልድኪ ገኒ የሚለው እንደ መቅድሙ ነው እኮ እኮ እንደ መቅድሙ ነው ማለት። ይኸውልህ ለምን መሰለህ ወይ የሚለው ቅድመ ስዕልኪ ሰግድ ማለት ታዲያ በስዕልሽ ፊት ትሰግዳለህ አይደል እንደምትለው ቤተክርስቲያኒቱ እኮ። በስዕሉ ፊት እኮ አይሰገድም አላልኩም እኔ። ምናልባት አልሰማችሁ ታዲያ ለስዕል አትስገዱ ተብሎ አልተፈቀደም ትላለህ? ቆይ ስማ ኤርሚያስ፣ አልሰማህም አንተ። ስላልሰማህ ነው። እኔ የመለስኩት መልስ በስዕሉ ፊት አይሰገድም አይደለም። ለስዕሉ አይሰገድም ማለትና በስዕሉ ፊት አይሰገድም ይለያያል። በስዕሉ ፊት ይሰገዳል። በስዕሉ ፊት የሚሰገደው ግን ለስዕሉ ሳይሆን ለስዕሉ ባለቤት ነው እያልኩ ያለሁት እኔ። ግልጽ ነው አይደል? ሰግድ ቅድመ ስዕልኪ እየተባለ ምን ማለት ነው? ሰግድ ቅድመ ስዕልኪ እስቲ ተርጉምልኝ ኤርሚ። በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉምልኝ ትላለህ? እና በስዕልሽ ጥርሴን የነቀልኩበት ነው። አንተ መልካ ስዕል ከማታውቅ ከሆነ እኔ እነግርሃለሁ። ቤተክርስቲያኒቱ ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅደም መልካ ስዕል ላይ ቆይ አድመጣይ ፕሊዝ። መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ማንም ሁሉም አይደል እንዲሰግድ ቤተክርስቲያኒቱ የምታስተምረው። ለስዕል ስገዱ ብላ አታስተምርም፣ አይናገርም መጽሐፍታችን ትላለህ። ለእርምዬ ቆይ ኢሞሽናል አትሁን። እኔ አልሆንኩም። አይ ለመደበቅ ይሄን አልመሄድ ነው። እዚህ አደባባይ ላይ ሰው ይሰማል፣ ሌሎቹ ማለት ነው። አይ መደበቅ የትኛውንም ሊቅ ብትጠይቅ፣ የትኛውንም መምህር ጠይቅ አስፈላጊ ከሆነ ማለት ነው። ከኛ የተሻሉም ስለሚኖሩ አይ በቤተ ክርስቲያኒቱ አስተምህሮ በስዕል ፊት ነው የሚሰገደው ወይስ ለስዕሉ ነው ማለት በስዕሉ ፊት ለስዕሉ ባለቤት ነው የሚሰገደው ወይስ ለስዕሉ ነው የሚሰገደው በልና ጠይቅ። ግዕዙን ወደ ኋላ ዙረው ወንድምነት፣ እሱ ጋር ግዕዙን አምጣው። ያ እሺ ምንድን ነው ብሎ የሚለው? ወቅድመ ስዕላ ስግዱ ትእዛዝ ነው አይደል? ትእዛዝ ነው አይደል? እኮ ነው እኮ በስዕሏ ፊት እኮ አይሰገድም አላልኩም። ትእዛዝ ነው፣ ትእዛዝ አይደለም። ቤተክርስቲያኒቱ ያዘበችው ትእዛዝ ነው እንጂ
አለቅ እና ቤተክርስቲያኒቱ ለስዕሏ ስገዱ ብላ አታስተምርም ብላ አትበለኝ። እሺ ከዛ ቀጥለው ምናልባት አማርኛው ቀሎብህ ከሆነ በግዕዙ በለው፣ ችግር የለም። እንዳውም ምን ይላል መሰለህ፣ ወደ ግዕዙ መምጣታችሁ እንዳውም ግዕዙ ምን ይላል? በደንብ አስተካክለው። ማን ዳኒ አስተካክለው። ወቅድመ ስዕላ ስግዱ ዘኢሰገደ ላቲ ይደመሰስ ነው የሚለው አይደለ? ያልሰገደለት አንድ ጊዜ እንዲህ ሲሄድ ይሆናል እንደዚህ ረቀም እንዳውም በግዕዙ ጊዜ ወይ ሰገደስ ላቲ ምን ይላል? ይደመሰስ ነው የሚለው። ይደመሰስ ነው ይደመሰስ፣ ይጠፋል ነው ይጥፋ ማለት ነው። አዎ ይደመሰስ። የተለየ ነገር የለውም። አማርኛው ያለውን ነው ግዕዙ የሚለው ነው አማርኛ ብሎ አይልህም። ስዕሉን እንዳውም አይጠቅስም። ኤርሚ በደንብ ተመልከተው። ላቲ ማለት ምን ማለት ነው እኮ? ስዕሉን እኮ አልጠቀሰውም፣ አላመጣውም። ወይ ሰገደ ላቲ ብሎ በሴት አንቀጽ የሚጠራው ማለት ነው እኮ። በስዕሏ ፊት ነው፣ ለማርያም ነው። ታዲያ ሎቱ አላለም፣ ላቲ ነው ብሎ ያለው። ወይ ሰገደ ላቲ ተው እንጂ ኤርሚዬ፣ ምን ሆነህ ነው? ማርያም ወንድ ነች እንዴ እኮ? ላቲ እኔ አልኩም። ሎቱ ብሎ ቢል ኖሮ ለወንድ ነበር ነው እያልኩ ያለሁት። ላቲ ብሎ በሴት አንቀጽ ቆይ፣ አደርብ ወንድ የት አለ እዚህ ጋር? አደርብ ሎቱ ብሎ ቢል ኖሮ ለወንድ ነው ልታምታታ ትችል ነበር። ላቲ ነው ብሎ ያለው። ላቲ ብሎ በሴት አንቀጽ የሚጠራው ማን ነው? ስዕሏን አይደል እንዴ? ለስዕሏ እያልኩ ያለሁት ማርያም የሚሰገድላት በለሽ። በቃ ያዕቆብ ጨዋታ ነው የፈለግከው፣ ግን እዚህ ግዕዙ ቆይ አደርብ ከዳኒ ጋር ታወራላችሁ። ከዳኒ ጋር ታወራላችሁ። አደርብ ግዕዙ እንደዚህ አይልም፣ ቤተክርስቲያን እንደዚህ አታስተምርም ብለህ ግን አትበል። ቤተክርስቲያን ኦርቶዶክስ እንኳን ቆይ እባክህ ቆይ ልጨርስና ልስታደርብ ነው የምልህ። ኦርቶዶክስ አይደለም ለማርያም ስዕል ገና አሁን በሰው ማህፀን ውስጥ ያለ ገና ያልተወለደ እና ሲወለድ አድርጎ ፎቶ ተነስቶ ለዛ ሁሉ ስገዱ ብላ የምታስተምር ቤተክርስቲያን ነች። ቴንክ ዩ የምትለው ማለት ትችላለህ። እዚህ ጋር ነው አሁን ቤተክርስቲያን ፎቶ ተነስቶ ብላ አስተምራ ታውቃለች? አሁን አንተ የቤተክርስቲያን ልጅ ነኝ ብዙ ጊዜ ስትል ትሰማለህና እንደው አሁን ኢየሱስ ፎቶ ተነስቶ ፎቶ ይሄ ነው ብላ ታውቃለች ቤተክርስቲያን? የኢትዮጵያ ቸርች ቴዳ ወንድምነት ያው ሂድና ማነው ደቡብ ጎንደር ወንቅሸት ገዳም ለጎፈሪያሙ ሰውዬ ለዮሐንስ ፎቶ ይሰግዳሉ ቤተክርስቲያን ህዝቡ በሙሉ ማለት ነው። እዛ ሄደ ጠይቅ። አባ ዮሐንስ የተባለው ማለት ነው። ኧረ ኤርሚ የተውተው ከአንተ አይጠበቅም። አባ ዮሐንስ እኛ ቪዲዮ እናሳያለን መረጃ። ቴዲ ግን ቆይ አንድ እውነት ያወጣል። አንዳንድ ቁጥር እያጻፈ ነው። ለእሱ እንስጠው። ቴዳ መቀጠል ትችላለህ። እሺ ቆይ የምናወራው የቤተክርስቲያኒቷን እውነታ ወዳጄ ስማ፣ ብራዘር አንዴ ስማ አድምጥ። እሺ አንድ ጥያቄ ብቻ ልጠይቅና ከዛ ወደ ቴዲ እሄዳለሁ። በስዕሏ ፊት ስገዱ ነው የሚለው አይደል? በማን ስዕል ፊት ነው ስገዱ የሚለው? በማርያም። እሺ ለማን ያልሰገደ ነው የሚለው? አልኩህ እኮ ኤርሚያስ አሁን አንተንም ሳያስበው ግዕዙንም አውጥቶ ጭራሽ ግዕዙ ለማን ስገዱ ለማን ያልሰገደ ነው የሚለው ነው ጥያቄ። ኤርሚያስ የጠቆመህን በቃ ግዕዝ አንብበው ዳንዬ። ለማን ያልሰገደ ነው የሚለው? ለማርያም ነዋ። በቃ ዘኢሰገደ ላቲ ያለህ እንደውም ግዕዙ ለስዕሏ ነው የሚለው። ያው እየዋሸ ስለሆነ ማለት ነው። እሺ ጥያቄን ጨርሻለሁ። እሺ ቴዳይ ወደ ታች አንብብ። ኤርሚ ማነው ዳኒ ወደ ታች አንብብ ወስቲ። ለእመቤታችን ስግደት እንደሚገባ የሚለውን አንብብ ወስቲ። በሱ ጋር አንብብልኝ ፈልጌው ነው ያንብብ። እንዴት አመሻችሁ? ሚውት አድርግ። እሺ ቴዳይ በትልቁ አድርገኛ እንዴ አንብብልኝ ወደ ታች ወርደህ። አይ በቃ ጨረስን እኮ ብራስ። ቴንክ ዩ። ለምን ምን ነው ምን ተፈለኩት? ይነበብልሃል። ቆይ ማንችን ይነበብልሃል። ቴዲ ጨርስና እናነብልሃለን። እሺ አሁን እኔ ልጠይቃ፣ ተጠየቃችሁ፣ ተጨረሳችሁ እናንተ። ወንድማችን ቆይ ትልቁ ላይ ሆነው ቴዲ ሊያወራ ነው። ከዛ ታወራለህ እኮ አልኩህ። እሱ ይጨርስና ከዛ አንተ ታወራለህ። የሚፈልገውንም እናነብልሃለን። ቴንክ ዩ። ወንድማችን ደጋግሞ ለስዕል ስገዱ የሚል በቤተ ክርስቲያን የለም፣ ለስዕል መስገድ በቤተ ክርስቲያን የለም የሚል ነገር ሲናገር ነበር። ብዙ ጊዜ እዚህ ቦታ ላይ ስናገር ምናልባት ብዙዎቻችሁ አስተውላችሁ ከሆነ እዛ ቤት ውሸት ስለሚፈቀድ አንፈርድባቸውም
ብዬ እላለሁ ብዙ ጊዜ። አይ በጣም ብዙ ማስረጃ ከሰደብከኝ ማቅረብ ይቻላል። እወርዳለሁ። አይ እሺ ውረድ ከሰደብከኝ እወርዳለሁ። ማስረጃ ካለ አንተ። ውረድ ውረድ። አይ ውረድ ከፈለክ ውረድ። እኔን ሰበብ አታርግ። አሁን አይ ልናገርበት። አይ ለምን ትሳደባለህ? ውሸታም እያልክ እየተሳደብክ እኮ ነው። እሺ ሀሳብን ጨርሳል ብዬ አስባለሁ። ውሸታም ካልሆንክ እኔ ተናግሬ ስጨርስ አንተ ነህ ውሸታም ብለህ ትናገራለህ። አሁን ውሸታምነትህ እንዳይታይብህ እየሸፋፈንክ ነው ያለኸው። ስለዚህ እስኪጨርስ ድረስ ዝም ብለህ ጠብቅ። አይ አስተምረኝና ሰውን ከምትነቅፍ አስተምር መጀመሪያ። እሺ አሁንም ተናግረህ ጨርሳል ብዬ አስባለሁ። ያው አስተዳደጋችሁ እንደዚህ ስለሆነ ነው የምታቋርጡት። አረ በእግዚአብሔር ምን ሆነ ነው እንደ የጌታ ሰው ምን ሆነ? የጌታ ሰው ነኝ። አንተ ለምን ዝም አትልም ታዲያ? እንደዚህ ብሎ እንዳይለ ለምን ዝም አትልም? ሚዩት አድርገህ ለምን አትቀመጥም? ብራዘር ሚዩት አድርገውና ተቀመጥ። ከአፉ ላይ ተቀብለህ አንድ ቃል ሲናገር የምትናገር ከሆነ ይነግርሃል ማለት ነው። አንተ ሚዩት አድርግና ጠብቀው። እሱ የፈለገውን ያውራ። የተሳሳተበትን ስህተት ያዝ። ሲጨርስ ቅድም ወንድሜ ያልከው ስህተት ነው ውሸት ነው ብለህ በለው። አሁን ግን ሚዩት አድርገው፣ እሱ ነው የሚያወራው። ቴንክ ዩ። ማነ ኤርሚያስ አስተምሮ ነው መጀመሪያ ማስተማር ያስፈልጋል። ሚዩት አድርገው፣ እሱ አሁን ያወራ። ሚዩት አድርገውና ከዛ በኋላ ላይ ትናገራለህ። አንተ በኋላ ላይ በደንብ አድርገህ፣ እንደውም ለአንተ እኮ ጥሩ ነው የእሱ ቅድሚያ መናገር፣ በኋላ ላይ አንተ ለማረም ይመቻል። ስለዚህ ሚዩት አድርገውና ጠብቀው። ቴንክ ዩ። አይ ማይሆን ስነ ምግባር ለምን እሰማለሁ? ማስረጃ ካላችሁ አንጡና ወርዳለሁ። ስነ ምግባር እኮ እያየን ነው። አንድ ቃል በተናገርኩ እሺ፣ እንዳትከፍተው ማይኩን እንዳትከፍተው፣ ከዚህ በኋላ እንዳትከፍተው። ትእዛዝ ነው። ለስዕሉ ስገዱ ብሎ የሚል ትእዛዝ ነው። ከከፈትከው ምን እንደምትሆን አሳያለሁ እኔ ራሴ ማለት ነው። እንግዲህ ስንለምንህ እምቢ ካልክ እታች ወርደህ ትሰማለህ ማለት ነው። ግን ፈቀድንልህ፣ እናንብልሃለን። ጠብቀው፣ እሱ ይናገር። ሲጨርስ የቴቱ ጋር እንደተሳሳተ ለህዝቡ ስህተቱን ለማሳየት የእሱ ቅድሚያ መናገር እኮ እንደውም ለአንተ ጥሩ መደላድል ይሆንልሃል። ያለ መረጃ የሚያወራ ከሆነ ዋሽቶብህ ከሆነ በኋላ አይ እዚህ ጋር ቅድም ዋሽታል፣ እዚህ ጋር ያለ መረጃ የተናገርከው ያመጣኸው መረጃ ውሃ የሚያነሳ አይደለም ብለህ ለማለት ይመቻል። እና ጠብቀው። አሁንም ቴንክ ዩ። ቴዲ ቀጥል። እሺ ቴንክ ዩ ኤርሚዬ። ደጋግሞ ምን ነገር ሲናገር ሰምተናል። ለስዕል ስገዱ የሚል በቤተ ክርስቲያን የለም። ለስዕል ስገዱ የሚል እንደውም እንዲያሳዩት ለስዕሏ ያልሰገደ እንጂ በስዕሏ በኩል ለማርያም ያልሰገደ አይልም። ምንባቡ እንደተመለከታችሁት ለስዕሏ ያልሰገደ የሚል ግልጽ ምንባብ እያሳዩት እንኳን አይኔም በጨው የሚል ነገር ሲናገር አይታይም። አላነሳሁት እንኳን አንድ ሀሳብ ልናገር ብዬ ነው የሚል ነገር ሲናገር ነበረ። በግለሰብ ደረጃ የተጻፉ በርካታ መዛግብት ማውጣት ይቻላል። በርካታ ዶክመንቶች ማውጣት ይቻላል። ሩቅ አትሂዱ። አሁን ቅርብ ጊዜ የወጣው ሊቃውንት የሚሏቸው አራት አይናውን ገብሬን መጽሐፍ ማውጣት ይቻላል። የእሳቸው መጽሐፍ አንድ ቦታ ላይ አይደለም ሁለት ቦታ ላይ አብይ ርዕስ አድርገው ለስዕል መስገድ እንዴት እንደሚገባ ያስረዱበትን መጽሐፍ ማውጣት ይቻላል። ለስዕሏን ያልኩት ለስዕል መስገድ ነው ያልኩት እንጂ በስዕሏ በኩል ለማርያም አላልኩም። ግን እንዲታች ወርደን የግለሰብ መጽሐፍ ከምናመጣና ይሄ እኮ ግለሰብ ነው ከምንባል ለምን የቤተ ክርስቲያኒቱን ዶክሜንት አናሳይም? ስለዚህ እንደሱ ስናደርግ ወደዚህ መጽሐፍ እንመጣለን ማለት ነው። ይሄ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ይላል። በበርካታ ሊቃውንት የተዘጋጀ መጽሐፍ ነው። ገጽ 95 ላይ ስትሄዱ ስለ ስዕል የሚናገር ምንባብ ታገኛላችሁ። ምን በሚል ርዕስ? ስዕል በሚል ርዕስ። ይህንን ስዕል የሚለውን ርዕስ ሲደመድም ምን ብሎ አስቀመጠው? እንግዲህ አሁን አይኔም በጨው ያለው ሰው አይኑን በጨው በእርግጥ ድጋሚ ያጥባል ወይስ ደግሞ አይሱ እኮ ማለት ብሎ መጽሐፉን ይክዳል ወይስ ደግሞ የሚለውን እስኪ እንሰማለን። እንዲህ ይላል የመጨረሻው አንቀጽ መልክዓ ስዕልን ማስረጃ አድርጎ ከማቅረቡ በፊት በቤተ ክርስቲያናችን ስርዓት ለተሳሉና በቤተ ክርስቲያናቸው ስርዓት ምን ለተደረጉ ለተሳሉና በጸሎት ለከበሩ። በነገራችን ላይ ስዕላት ከተሳሉና በእንድራውን ጸሎት ከተደረገባቸው በኋላ ስዕላት ተብሎ አይጠሩም። ቅዱሳት ስዕላት ነው የሚባሉት። እሺ ለተሳሉና በጸሎት ለከበሩ የጌታ እሺ የእመቤታቸው እሺ የቅዱሳን መላእክት እሺ ጻድቃንና ሰማዕታት እሺ ስዕሎች ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው ያለው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አድንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች።
ይሄ ለስዕል ሳይሆን ለስዕሉ ባለቤት ነው የምንሰግደው የሚለውን በዚህ ሚዲያ ላይ የሚንሸራሸረውን ሐሰተኛ ንግግር የሚያፈርስ ነው። ምክንያቱም አንድም ማስረጃ ማምጣት አይችሉም። ምን የሚሉት ሰዎች በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል አንድም ነጠላ ማስረጃ ማምጣት አይችሉም። አንድም ማስረጃ አለኝ የሚል ሰው ካለ 330 ሰዎች አላችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ። ይችን ለመናገር ነው የገባሁት። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ። ወንድማችን መልካም አውጣው፣ እዛው አውጣው። እዛው ማስረጃ ያቀረቡት ይነግርሃል። እዛው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰግድ ቤተክርስቲያን ታስተምራለች ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማን እውነት አርነት ያወጣል? አውጣው። እሱ መጽሐፍ መልካ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልካ ስዕል እኮ ተረት እኮ ነው። ቃለ እግዚአብሔር ያደረከው እንዴ? ከአስራው መጽሐፍ አልጠቀሰችም ቤተክርስቲያኒቱ። ኤርሚዬ ቆይ። እሺ አሁን መልካ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው በትንሽ አልሆንኩም መቼም አልሆንም። አንተ አታረገኝም። ምን ማለት ነው ትርጉም? እሱ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልሽ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ሊሰግድ ፈለገ እንዴ ሰውዬው? አሁን በስዕሏ ጀርባ በኩል ነው እንደምሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ እንዴ? ምን አይነት ጉድ ነው እንዴ? አረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም። ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድን ነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ። ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሐሳቡ ላይ ዳኒ የምወድለት ንግግር ሐሳቡ ላይ ይላል። ሐሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አሁን አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው ሲጽፉ መጽሐፉን። ምን ማለት ነው እሱ አልኩኝ እኮ። በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ያለው ከኔ ጋር ነው የምታወራው። ኤርሚያስን ተውና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም። በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል። ገብቶሃል እኮ። ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገደ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብልኝ ቀረ እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ
ለማርያም ነው ሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕላት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት ይሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን ፊት መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን ልትተረጎመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር። አንዴ አንተ ስትናገር ሰምቻለሁ፣ ልናገር። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይደለህም፣ ተሳስተሃል። በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙ ነው። ልክ እኔ ቲማቲሙን ፍርጥ እንዳረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። መጀመሪያ አቋምህን ልቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደለ? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድን ነው እያልከኛለሁ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩ ያለሁትኝ ወንድሜ ይሄንን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ሰባተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ታው ወደ ሌላ ተሰድብኝ ሚውት እሱን ደግሞ ለብቻው ነው። እሱን ደግሞ ለብቻው እናዋለን። ጥሩ ሐሳብ። አሁን በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር ነው የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለግከውን መጽሐፍ ጥራ። እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለግከውን መጽሐፍ ጥራ። ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልገው? ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያኔ እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንዴ? አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር። ያነበብኩት ምን እንደሆነ አልሰማም አልከኝ። እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እቁልኝ ብላ ለዓለም እምነቷን፣ ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር። ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተ ክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጫ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ።
የታሪክ መጽሐፍ እንኳን የማያውቅ ሰው ነው የሚኖረው። አንተ እኮ ነግራ ያጋባህ ሐዋልድ መጽሐፍት የምትለው ቤተክርስቲያኒቷ የቱ ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው እንደሱ ያልኩኝ ያለሁት። አሁን ስለ ጉልበት አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው፣ አውጣ። መዝሙረ ዳዊት መዝሙር 28 ላይ አውጣ። ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው በመጽሐፍ ቅዱስ ነው። መጽሐፍቷን ሁሉ የምትተረጎመው በመጽሐፍ። ሌላ ውሸት። ቤተ ክርስቲያንህ በመጽሐፍ ቅዱስ አትመራም። ግን ይህንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተሮች ማስረጃ አለህ ወይ? ጥያቄ ሁሉ ማስረጃ አለህ ወይ እኮ? ማስረጃ እኮ መጥቀስ እኮ ነው፣ ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው። አንተ ያነበብከው የቀረበው። እሺ አንተ ያነበብከው። አይ አንገትህን እኮ ትይዛለህ። አይ ሰምቻለሁ። ያነበብከው አሁን እኮ ልክ ነው። አንገቴን እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። ችግሩ ይሄ ነው። እሺ አልኩኝና ያነበብኩት መጽሐፍ መልካ ስዕልን ጠቀሰ። መልካ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ። እባክህ ልናገር። አንተ ስትናገር ስሰማ ነበር። እባክህ ልናገር። ይሄንን ውሸትህን እውነት አድርግልኝ። ልክ ነኝ እኔ። አንተ ውሸት መስሎህ ነው እንጂ እባክህ ልናገር። አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ። ይበቃኛል። ይሄ መጨረሻ ጥያቄ ነው። ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው። ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ዳንዬ ማይክ ትቀበለኛለህ። ምክንያቱም ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው። እንጂ የጨዋ ልጅ አይደለህ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍክ ስላልሆነ ነው አማትለኝ። እየቀጠፍክ ስላልሆነ የጌታ ሰዎች ነን እያላችሁ እንደዚህ በዚህ መልክ። እሺ አሁን ማስረጃ አትጠቅስም? የለህም ማስረጃ? ይኸው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣሁልህ ተዋረድክ። ያዋረደኝ መጽሐፍ መልካ ስዕል ነው አይደለ? መልካ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አነባለሁ ብለህ በቃ አንብበህ ማስረጃ ብሎ አመጣልህ መጽሐፉ። በቃ ምንም አታመጭም እኮ አታመጭም። ማምለጫ የለህም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? እሺ ከትልቅ ሰው ጋር ማወራ መስሎኝ ነበር። ከልጅ ጋር ስለሆነ ማወራው ሚውት እያረኩ አወራለሁ። እዛ ቤት ይፈቀዳል። ምን? አንድ አምታቶ ማለፍ፣ ሁለተኛ ደግሞ መዋሸት። እንደሰማችሁት መልካ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድን ነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ዳንዬ አሁንም በትልቁ አድርገኝ። ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላኬ ካዘጋጀልኝ እነዚህን ማቴሪያሎች ዳንዬ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ
ባለቤት አይልም። እሺ ይሄ ርዕስ ነው እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና ርዕሱን ስንጀምር ማለት ነው ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ አይወርደት። እውነትም በእውነት በጣም ሕፃን ልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሀል ላይ መግባት ብልግና ነው፣ ነውር ነው። አስተዳደግህን ነው የሚያሳየው። አስተዳደግህን ነው የሚያሳየው። እና ትልቅ ሰው ትመስላለህ በድምፅህ እና እንደ ትልቅ ሰው ሁን። እሺ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ፣ ወይኔ ውርደቴ። እመቤታቸው ቅድስት ድንግል ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦቼ በስዕሏ ፊት አንተ አዎ ልክ ነው። በስዕሏ ፊት መስገድ ነው የሚለው አንተ መጸለይና መማፀን በተመለከተ ነው ይላል። ቅድም ምን ብዬ ተናግሬያለሁ? ሰምታችሁ ከሆነ ልብ ብላችሁ መዋሸትና ማምታታት ይፈቀዳል ብያለሁ። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል። ሆዴን ቆረጠኝ። ቴዲ አንድ ነገር ልናገር። እሺ እሺ ጨርሻለሁ። ቴንኪው ግን ቴዲ ተባረክ። ዲያቆኑ ማይክ ክፈት እስኪ። ባለ መልካ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። ማስረጃዎችን ሁሉ ያው እንግዲህ በዚህ ሰው ፊት ወዳጄ ካሜራ ተከፍቶ አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላ የምጠይቅህን ጥያቄ መልስልኝ። መልስልኝ። ቆይ ብራዘር፣ ሰላም ለስዕልኪ ዘይሄድም ለንጻሬ እባክህ ሰላም ለስዕልኪ ዘይሄድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን ማስረጃ ነው። ዲያቆን አይደለ እንዴ? በለው። ለምንድን ነው የምለው? ያንተን ማስረጃ ነኝ በለው። የራስ መጽሐፍ ነው። ሰላም ለስዕልኪ ዘይሄድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ? ለአንተ ማስረጃ በለው ብራዘር። ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስዕልኪ ዘይሄድም ለንጻሬ አዲ ሰላም ስለ ወልድኪ በሁባሬ ብሎ የሚለውን ጨርሰው ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ጴንጤ ማለት እኮ ሙስሊም ማለት በለው ብራዘር፣ በለው ብራዘር። እኔ ጴንጤ ስለሆንኩ ማለት ነው። እውነቱን ኦኬ። ሰላም ለስዕልኪ ወዳጅ፣ ሰላም ለስዕልኪ ዘይሄድም ለንጻሬም በለው። ጨርሰው ዘሩን አዲ ሰላም ወለስለወልድኪ ወለስለወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርድ አልልም ማለት ምንድን ነው ጩኸት? አንድ ወርድ ጨርሰው ዘሩን። እኔ አሁን ይኸው ማስረጃ እኮ እየጠቀስኩልህ ያለሁት ከመልካም ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል ይኸው። ሰላም አንተ ሰላም ለስዕልኪ ቅድመ ስዕልኪ ሰግር ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስዕልኪን ሰግር ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ግን ቅድመ ስዕልኪ ሰግር ለስዕለወልድኪ ብሎ የሚለውን ጠቀስክ። አሁን
በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቀሰው። ባይዘዌ ኦርቶዶክስ ከ10 መጽሐፍት የምጠቅሰው የለም ለስዕል የላትም። ደብተራው የጻፈውን ተረታ ተረት ነው እንደዚህ የምጠቅሰው ማለት ነው። መልካ ስዕልን ነው አምጥታ ቅድመ ሰለኪ ሰግድን የጠቀሰችው። ወዳጄ ቆይ ልጨርስ ፕሊዝ፣ ልጨርስ ነው ያልኩ። እባክህ ልጨርስ። ምኑ ነው ማስረጃ መጣ? አንተ ለምሳሌ ንፋስ በመቀመጫ እስኪገባ ድረስ ለምታፈነድድለት ስዕል ማስረጃ የለህም፣ የላችሁም። ሚዩት አድርገው፣ በቃ ሚዩት አድርገው፣ ሚዩት አድርገው። ልጨርስና እሰጥሃለሁ። እንደ ቅድሙ ታደርጋለህ እንዴ? ቤቱ ተደማምጦ የሚወራበት ነው። እኔ 10 ሰዓት አላወራም። እሱም ልክ ቅድም አወራ ቴዲ ጨረሰ። በቃ ከእሱ ጋር ተነጋገራችሁ፣ ተደማምጣችሁ። እኔም ደግሞ ለጠይቁ ጥያቄ መልስ ስጠኝና ከሌለ እሰጥሃለሁ። እኔ ሚዩት አድርጌ ደግሞ አንተ የፈለግከው እንደ ደግሞ ስደት አወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለሰለኪ ዘየድም ለንጻሬ ማለት ነው። አይላትም፣ እኔ ፊት አይላትም። ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው፣ ሚዩት አድርገው። አትለውም፣ እኔ ፊት አልኩ። ኤርሜ አሳፍርሃለሁ። እንደሱ ካልክ አዋርድሃለሁ። ከምር የምልህ ኦኬ። እታች ረድ፣ እታች ረድ። እኔ ፊት አታ ለምደው እታች ወረከው። ስርዓት የለህም በለው እያልኩ አዋርድሃለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ምን አውቀህ ነው የምታዋርደኝ ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ለተረት ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከ10 መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረት ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ጭላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት። ኦርቶዶክስ ማለት እንደዛ ናት። በስዕል ላይ ምን በሌሎች ላይ ከ10 መጽሐፍት እስካልጠቀስክ ድረስ ሰላም ለስዕልኪን የጠቀሰችው ከመልካ ስዕል ላይ ነው። ቅድመ ስዕልኪ ሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው። ስለዚህ ቴንኪው። ሌሎች መቀጠል ስላላችሁ ወንድምነት መምህር ሰላም ለኪ መጥቷል። አውሩት። ቴንኪው። እሺ ወንድሞች እንኳን ደህና መጣችሁ፣ ሰላም ብለናል። ሜላዬ ዳግሻ ዌልካም ብለናል። እንኳን ደህና መጣችሁ፣ ሰላም ልትሆን ትችላላችሁ። ባይዘ ቅድም ወንድምነት ምንድነው ሰላም ለስዕልኪ ዘየድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባ ነው ብሎ የሚለው ለማየት ደስ የሚያሰኝ ለስዕልሽ ቆንጆ እያርገው የሳሉትን ማለት ነው። እንደዚህ ብሎ ዳፍንታን ቢጣ ያድርገው ያልሳሏትን ቆንጆ እያርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አርጎ ሳሏት። እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አረከው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አርገው ትንሽ ቀጠን አርገው እንደዚህ እየተባለ ማለት ነውና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘየድም ለንጻሬ እና ቀጥሉ። ቴንክ ያነቀው ለዛ ነዋ ጨረስ ያቃተው። እሺ እሺ ዳግሻ ዌልካም። ሜላይ እንኳን ደህና መጣ፣ ሰላም በሉንና ከዛ አይ ቲንክ ሰላም ለኪ ገብቷል። እሱ እንቀበለው። ታላቅ መጀመሪያ ይናገር ብሎ ነው። ሁላችሁንም ሰላም ብያለሁ። የካየርዬ ዳይ ዳንዬ ሰላም ብያለሁ። ታች ያላችሁ ሁላችሁንም ሰላም ብያለሁ። ሃይ 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 ብለናል። እሺ ሜላዬ
ሰላም በልና በዛው ሰላም ለኪን ተቀበለው። ድምጻችሁን ሳልሰማ ረጅም ሰዓት። እሺ እሺ፣ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም የጌታ ጸጋ ከሁላችን ጋር ይሁን። ሰላም ለኪ። ሰላም ነው። እንዴት ነህ? ሰላም ብያለሁ። አለን እግዚአብሔር ይመስገን ደህና ነን በጣም። ለስዕል ስግደት ይቀርባል? ኦኬ ምን አልከኝ? የሚለውስ ለስዕል ስግደት ይቀርባል ወይ? ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳን ስዕላት ግን ስግደት ይቀርባል። እሺ አሪፍ። ለቅዱሳን ስዕላት ስግደት ይቀርባል። እንደው የቅድሙ ሰውዬ ቢኖር አሪፍ ነበር፣ ሁለቱ ቢያወሩ። እሺ እኔ እዚህ ጋር ሀሳባችሁ ላይ አልገባም። ለስዕል ስግደት አይቀርብም፣ ለቅዱሳት ስዕል ይቀርባል ነው ብላ ያለው ራሱ መምህር። ሰላም ለኪ ለሚስላቸው ስዕሎች በሙሉ ቤተክርስቲያኒቱ ትሰግዳለች። ቀጥሉ፣ መረጃ አለኝ። ሜላ ቀጥሉ።